ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በቅርብ ፓርት 2 የተሰራለትን ፓርቷን በፈረንጆቹ 2020 ዓ.ም ተሰርቶ ለእይታ የበቃውን ግሪንላንድ የተሰኘውን ቀውጢ ልብ አንጠልጣይ አክሽን ፊልም ዘወግ የያዘው ሙቪ አመጣንላችሁ። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በአሜሪካ አንዷ ከተማም ላይ እየተገነባ ያለ ህንፃም ላይ ጆን የተባለ የኮንስትራክሽን ሰራተኛ የስራ መሪም ስራ የሚያስፈልጋቸው እቃዎችም ስላልመጡ ከሰራተኞቹ ጋር እየተጨቃጨቀ ከስራም በኋላ በመኪናው ወደ ቤቱም ሲመለስ በራዲዮም ከሰሞኑ ምድር አቅራቢያ ይወድቃል ተብሎ እየተጠበቀ ስላለው ትልቅ የህዋ ድንጋይ ኮሜት ዜናም እየተነገረ ይህ ኮሜት ውቅያኖስ ላይ ሊያርፍ እንደሚችልና ሰዎችም ምንም እንደማይጎዱም ይነገራል። ጆንም ቤት ደርሶ ወደ ውስጥም እየገባ ስፖርት እየሰራች ያለችው ሚስቱን አሊንም ሰላም እያላት ግራ በሚያጋባ መልኩም እየወሩ ስለ ልጃቸው ኔተንና ስለ ተቃረበው የልደት ቀኑም አውርተው ልጃቸው ኔተንም እዛ ደርሶ የናፈቁ አባቱን እያቀፈ ሰላም ብሎ ወደ መኝታ ቤቱም ገብተው የሳለውን ስዕል እያሳየው ከሰሞኑ ይመጣል የተባለውን ኮሜት እንደሳለውና ክለርክ የሚል ስያሜም እንደሰጠው ኔተን ይናገራል። እኛም ኔተን የስኳር በሽታ ታማሚ እንደሆነና እናትና አባቱም በቅርቡ አለመስማማትም ላይ ደርሰው በትዳራቸውም ሊፋቱ እያሰቡ መሆናቸውን እንረዳለን። ሶስቱም ሳሎን ሆነው ሳሉ በዜናም ወደ ምድር እየመጣ ያለው ኮሜትም ከኋላው ትናንሽ ፍርስራሽ ኮሜቶችን እንዳስከትልም ሲነገር እየሰሙ የዛን ቀን ጆንም አዳሩን እዛው ከልጅና ሚስቱም ጋር ሳሎን ቤትም አድርጎ በንጋታው የልጃቸው ኔተን ልደትም ስለሆነ ጆንም ስጋ መጥበሻውን እያጸዳዳ ሳለ ሚስቱም አንዳንድ እቃዎች እንደሚያስፈልጓትና ገዝቶላት እንዲመጣም ነግራው ሱፐር ማርኬት ሄዶ እንዲያመጣላት ታዟለች። ጆንም ኔተንን ይዞ ወደ ሱፐር ማርኬት አመርተው ሰማዩንም ሲያዩት የተባለው ኮሜት እየተቃረበ እንዳለም እየተመለከቱ ወደ ውስጥ ገብተው እቃዎችን እየገዛዙ ሳለ ፕሬዚደንሻል አለርት የተባለ ማስጠንቀቂያ በስልኩም ለጆን ደርሶት ለሱ ብቻ አውቶሜትድ ስልክም ተደውሎለት በቅርብ ዓለም ላይ አደገኛ ነገር ሊከሰትም ስለሆነ ለሱና ለቤተሰቡ ብቻ ከለላ እንደሚደረግላቸው ይነገረዋል። ጆንም ይህንን መልእክት ለሱ ብቻ እየደረሰው እንዳለም አካባቢው ካሉ ሰዎችም ተመልክቶም ይረዳል። በተመሳሳይ ለሚስቱ አሊም በቲቪያቸው በኩል መልእክቱ ቢላክላትም እሷም ፀጉሯን እየታጠበችም ስለነበረ ሳተው ትቀራለች። ጆንም በፍጥነት ልጁ ኔተንንም ይዞ በመኪና ወደ ቤትም ሲመለስ ብዛት ያላቸው የወታደሮች መኪናና ጀቶች በተቃራኒ አቅጣጫ ሲሄዱም እያየ ይባስ እየጨነቀው ቤት ይደርሳል። ውስጥም ሲገባ ለልጁ ልደት እንግዶች እንደመጡም እያየ በፍጥነት ወደ ሚስቱ አሊም ጋር አምርቶ የተነገረውን መልእክት ቢነግራትም እሷ ግን መልእክቱ እንዳልደረሳትና ነገሩ ፈተና ሊሆን እንደሚችል ብነግረውም እሱ ግን ወደዚህ ሲመጣ ያየውን ብዛት ያላቸው የወታደሮች መኪናና ጀትም እየነገራት የሚመጣው ኮሜት የሆነ ችግር ነገር ሳይኖረው አይቀርም እያላት በቲቪም እንግዶቹና ሕፃናቱም ተሰብስበው ውቅያኖስ ላይ ያርፋል ተብሎ እየተጠበቀ ያለው ኮሜት እስኪያርፍ ቢጠባበቁትም በጉጉት በቀጥታ ስርጭት እየተጠባበቁትም ልክ ሰዓቱ ሲደርስ ግን ምንም ሳይፈጠር ቀርቶ ጭራሽ እነሱ ያሉበት ላይ ከባድ ድምፅም ተሰምቶ የመሬት መንቀጥቀጥ የሚመስል ነገር ይነሳል። ጆንም በፍጥነት ወጥቶም ሲመለከት ወፎች እየበረሩ ሲሸሹም አይቶ በወደቀው ነገር በከፍተኛ ዌቭም ተመቶ በፍጥነት ወደ ውስጥም ተመልሶ ዜናውን ሲያዩ አንድ ኮሜት ብቻ ይመጣል ቢባልም ብዛት ያላቸው ኮሜት ከህዋ ወደ ምድር እየወረዱ እንዳለና አሁን ላይ ፍሎሪዳ ከተማ ድምጥማጧን እንደወጧት እናም ወደ ሌሎች ከተሞችም እየወረዱ እንዳሉም ሲነገር ይሰማሉ ብለው በዚህም ድንጋጤ ያለ ጆን የፕሬዚደንሻል አለርቱ በድጋሚ በቲቪና በስልኩ እየተላከለት እሱን እና ሚስቱን ልጁን ብቻ ይዞ የተዘጋጀ ፕሌን እንዳለና ወደ መጠለያም እንደሚወስዳቸው ወደዛም እንዲመጣ ከነ መግቢያው ኪዋር ኮድም ይላክለታል። ሌላ ማንንም ይዞ እንዳይመጣም ያስጠነቅቁታል። በዚህም እንግዶቹ በድንጋጤ እየተሯሯጡ ይወጣሉ። ጆንና አሊም ሻንጦቻቸውን በፍጥነት እየሸካከፉ ለልጃቸው የስኳር በሽታም ኢንሱሊን መድኃኒቱን እየያዙ ኔተንም ስለ ወንድ አያቱ እየጠየቃቸው እናቱ አሊም የሚበላ እየቋጠረች በዜና ማስከፊውን የዓለም መጥፋት እየተመለከተች ኔተንም ውጭ ወጥቶ ሰማዩን እያየ ሰማዩ መቅላቱን እየተናገረ አባቱ ጆንም ይዞት ዕቃዎቻቸውን ይዘው በመኪናቸው ይንቀሳቀሳሉ። ጎረቤቶቻቸውም
ለነሱ መልእክቱ ስላልተላከላቸው ጨንቋቸው ሌላ ሙሉ ዓለምን የሚያጠፋ ትልቅ ኮሜትም እየመጣ እንዳለም ዜና እንደተነገረም እየነገራቸው አንዷ ጎረቤታቸውም እባካችሁ ትንሿ ልጄን ይዛችሁልኝ ሂዱ አትርፉልኝ ብትላቸውም እነ ጆን ግን ይዘዋት ቢሄዱም ማስገባት ስለማይችሉ እያዘኑ እምቢ ብለዋትም ተሰናብተዋቸው ጉዞ ይጀምራሉ። በመንገዳቸው መሃል ሰዎች ቦታዎችን እያቃጠሉ ሱፐርማርኬቶችን ሲዘርፉም እየተመለከቱ እየጨነቃቸው በዜናም ነገሩ እየከፋ እንዳለም ሲነገር ይሰማሉ። በመሃል መንገድ ተዘግቶባቸው ጆንም መንገድ ቀይሮ በእግረኛ መንገድ አድርጎም ሄዶ የፕሌኑ መነሻ ቦታም ላይ ይደርሳሉ። እዛም ብዛት ያላቸው ሰዎች መግቢያ ኪዋር ኮዱ ስለሌላቸው በርጋ አስገቡን እያሉ ሲበጠብጡም እያዩ እነሱ መግቢያ ስላላቸው ለሚጠብቁት ወታደሮችም አሳይተው ወደ ውስጥ ይገባሉ። ስማቸው ያረፈበት የእጅ ብራስሌትም ተደርጎላቸው ዕቃችሁንም በአንድ ዕቃ አድርጉም ተብለው በዚህ መሃል የልጃቸውን መድኃኒት እንደረሱም ሲያዩ ጆንም መኪና ውስጥ እንደረሱ ታውቆ መድኃኒቱን ሊያመጣም ወደ መኪናው ይመለሳል። እሱ እንደሄደም አሊም ለጠባቂዎቹ ወታደሮች ቆይ ባለቤቴ ለልጃችን ኢንሱሊን መድኃኒት ሊያመጣ ሄዷል እያለቻቸው ሳለች ልጇ የስኳር በሽተኛ እንደሆነ የሚያወቁት ወታደሮች ይዘዋትም ወደ በላያቸው ወስዶ ያስረክቧታል። እዛም ከአቅም በላይ በሽታ ያለበትን ሰው በፕሌኑ እንደማይወስዱ ማረጋግጠውላት ከካምፑም ያስወጧቸዋል። ከቆይታ በኋላ ቡድን የማያውቀው ጆን ሲመለስ ቤተሰቡን አቶ እየተዟዟረ ያሉበትንም ፕሌኖች ውስጥ እየገባ አሊን እየተጣራ ቢፈልጋትም ሊያገኛት ስላልቻለ ሄደን እዛ ማረፊያው ቦታም ላይ አገኛችኋለሁ በሚል አንዱ ፕሌን ውስጥ ገብቶ ይቀመጣል። እዛም እንዳለ አንድ ተሳፋሪ የያዘውን መድኃኒት አይቶ ለማን ነው የያዝከው? እዚህ እኮ ከፍ ያለ በሽታ ያለበት ሰው አይሳፈርም ሲለው ጆንም ሚስትና ልጁን እንዳላሰፈሯቸው ሞቆ ይበረግጋል። ውጪ ላይ እንዳይገቡ የተከለከሉት ሰዎችም ግብ ግብ ፈጥረው ተኩስ ሲነሳ ጆንም ያለበት ፕሌንም ተመቶ ነዳጁም መፍሰስ እንደጀመረም አይቶ ውጡ እያለ እየተናገረ ይሸሻል። እንደ ወጡም ሙሉ ፕሌኑም ይጋያል። ቦታውም ቀውጢ ይሆናል። ውጪም ላይ አሊ ልጇ ኢንሱሊን አጥሮት እየተዳከመባት ወደ መኪናቸው ወስዳ የምታደርገው ግራ ገብቷት ጆንም በብጥብጡ ሳቢያ ወደ መኪናው ለመመለስ ቆይቶ ቢደርስም እያጣቸው ከሚስቱ ወደ አባቷ የኔተን አያት ቤት እንደሄዱና እዛም መጥቶ እንዲገናኙ መልእክት እንደጻፈችለትም አይቶ ወደዛም ይገሰግሳል። አሊም ኔተንንም ይዛ በእግር እየተጓዘች አቅራቢያ ያለ ፋርማሲ አግኝታ ይዛውም ገብታ የስኳር መጠኑንም ለክታ ኢንሱሊንም ሰታ ስታስታግሰው እዛው የሆኑ ጋንጎች ገብተው እየተኮሱ ሰዎችን ዝም ብለው መግደል ይጀምራሉ። እሷም ለጥቂት ተርፋ እየሮጠችም ኔተንን ይዛ ወታ መኪና የያዙ ጥንዶች አግኝታ እርዱንም ብላ በመኪናቸው ይዘዋቸው ይሄዳሉ። በመንገዳቸው መሃል ግን ጥንዶቹ ቅይር ብለው እሷ እጅ ላይ ያደረገችውን ሀብል ነጥቀውና ሰርቀዋት አስወርደዋት ጥለዋት ልጇን ይዘውም ይመለሳሉ። አሊም የምታደርገው ግራ ገብቷት ጎዳና ላይ ብቻዋን ትቀራለች። በሌላ በኩል ጆን እድለኛ ሆኖ ወደ ሰሜን እሱ ወደሚሄድበት አቅጣጫም መኪናም አግኝቶ ከሌሎች ሰዎች ጋር ሆኖ ከላይ ተጭነው ጉዞም ይጀምራል። አጠገቡ ኮሊን የተባለ ወጣትም እያወራው ኮሊንም እኛ አሁን ወደ ካናዳ ሄደን እዛም ፕሌን ያላቸው ሰዎች ስላሉ መንግስት ግሪንላንድ ላይ ያስገነባቸው የተባሉት መጠለያ ቦታም ላይ በፕሌኖቹ እንሄዳለን። አንተም ቤተሰብክን ይዘግ ወደዛ ወደ ካናዳ እና ይወስዱ ካለም ይለዋል። እዛውም ከፊቱ አንዱ ጆንን ያደረገውን ስሙ ያለበትን ሀብልም አይቶ ካልሰጠከኝም በሚል ግብ ግብ ሲፈጠር ጆንም አልሰጥክም ብሎም ይደባደባሉ። በዚህም መኪና ውስጥ ከመገለበጥም ደርሳለች። ጆንም ድብድቡን ቀጥሎ ሰውየውንም በእልህ ይገሏል። በግጭቱም ኮሊን የተባለው ወጣትም እንደሞተም እናያለን። አሊም ጋም ስንመለስ ልጇንም ይዘው የሄዱባት ሰዎች ወደ ፕሌኖቹ መነሻም ቦታ ስለሆነ ወደዛ የሚሄድ ሌላ መኪና አግኝታ ተባብረዋት ይዘዋት ይሄዳሉ። ኔተንን የወሰዱት ሰዎች ፕሌኖቹ መግቢያም ጋር ላሉት ወታደሮች የኔተንን ሀብል እንዲሁም የሰረቁትን የአሊን ሀብል እያሳዩ አስገቡ ልጃችን ነው ብለው ቢከራከሩም ኔተንም እነዚህን ሰዎች አላቃቸውም ብለው መስክሮባቸው ወታደሮቹም ሰዎቹንም አስረው ኔተንን ነጻ አውጥተው ሕክምና የሚደረግበት ቦታም ይወስዱታል። ከቆይታ በኋላ አሊም እዛም ደርሳ ልጇንም እያጠያየቀች በስንት ፍለጋ መታከሚያ ቦታም አግኝታ እያቀፈችው ነርሷም ታዲያ ኢንሱሊን እንደሰጠችውም ነግራት በተጨማሪም ለአሊ
ወደ አባቷ ቤት የሚሄድ ባስም እንዳመቻችችላት ተጨማሪም ኢንሱሊንም ሰጥታም ትሰናበታታለች። ጆንም ከመኪናው መገልበጥ በኋላ አንድ ያገኘው ቤት ውስጥ ገብቶ ውሃና የሚበላም በልቶ በዜናም ይህ የሚመጣው ኮሜት ዓለምን ለማጥፋት 24 ሰዓት ብቻ እንደቀረው ሰምቶ በፍጥነት የገባበት ቤተሰቦችን መኪና ይዞ ጉዞ ወደ አሊ አባት ቤትም አድርጎ እዛም ደርሶ አያትየውም ከጓደኞቹ ጋር ምንም እንዳልተፈጠረ ካርታ ሲጫወቱም አግኝቶ አሊና ኔተን እዚህ እንዳልመጡም ሲያውቅ ወደ ፍለጋም ይገባሉ። አኒም ታዲያ በባስ አንድ መንደር ላይም ኔተንን ይዛ ከደረሰች በኋላ በህዝብ ስልክ ለአባቷ ትደውላለች። ኑልንም ትላለች። በአፋጣኝ እነሱ ጋም እነ ጆን ደርሰውላቸው ዳግመኛ ቤተሰቡም ይሰባሰባል። ወደ አባትየው ቤትም ያመራሉ። ጆንም ኮሊን ከተባለው ወጣት የተነገረውንም ነግሯቸው ወደ ካናዳም ሄደው እድላቸው መሞከር እንዳለባቸውና 24 ሰዓት ብቻ እንዳላቸውም እየነገራቸው ሲስማሙም አያትየው ግን ያረጀውበት እዚሁ መንደር ቤቴን ለቅቄ የትም አልሄድም፣ እዚሁ እንዳረጀው እዚሁ ሞታለሁም ብሎም ይቀራል። አቅራቢያቸው ኮሜትም ወድቆ ከፍተኛ ዌቭም ሲፈጠር ጆንም በአፋጣኝ ሚስትና ልጁን ይዞ አያትየውን ተሰናብተው ከአያትየው ጠመንጃም ተሰጥቷቸው ጉዞ ወደ ካናዳም ይጀምራሉ። በዚህ ጉዞ ሊፋቱ የነበሩት አሊና ጆንም ይባስ ፍቅራቸው ተጠናክሮ መቼም እንደማይለያዩ ቃል ይገባባሉ። እዛው መንገድ ተዘጋግቶባቸው ከላይም ኮሜቶች እየወረዱ ቃጠሎና ፍንዳታም ሲፈጠር ጆንም ከለላ ሲፈልግ አሊም ከኋላ ገብታ ልጇን ትከልላለች። ጆንም አንድ ድልድይ ስር መኪናውን አቁሞ እዛም ይከለላሉ። መኪና ውስጥ ሰው እየተቃጠለም ሲያይ በድፍረት ወጥቶ ሰውየውንም ከፍቶለት ያተርፈዋል። አመሻሽ ላይ ጉዞም ቀጥለው ወደ ካናዳ ሀገርም ሲገቡና በዜናም ዓለምን በ75% የሚያጠፈው ኮሜት እየተቃረበ እንዳለም ሲናገር ይሰማሉ። በለው ፕሌኖቹ የት እንደሚነሱ የት እንዳሉም ስላላወቁ ዝም ብለው እየነዱትም ሳለ አንድ ፕሌን ከርቀት ተነስቶ ሲሄድ አይተው ወዳዩበት ቦታም አመርተው ሁለተኛው ፕሌን ሊነሳ ሲል ጆንም ከፊት ነርቶበት ያስቆመዋል። አብራሪውም ወርዶ ምን እያደረጉ እንዳለም ጠይቆ እነሱም እንዲጭናቸው ለምነውት ሞልቻለሁ ቢልም በስንት ልመና ተስማምቶ ይጭናቸዋል። ጉዞ ወደ ግሪንላንድ የተባለችውን ቦታም ያደርጋሉ። እዛም ሲቃረቡ ቦታዋም ምንም በኮሜት እንዳልተጎዳች ቢያዩም ወዲያው ግን በአንድ ኮሜት እየተመታች ፕሌኗም ተንገጫቅጫ ሞተሯም ሲጠፋ አብራሪውም ማብረር አቅቶት እንደምንም ከተራራ ጋር አጋጭቶ ያቆማታል። በዚህ እሱ ብቻም ይሞታል። ጆንም አብራሪውን መርዳት አቅቶት እየወረደ ከላይም የመንግስት መከላከያ ፕሌኖች ከርቀት ሲያርፉም ስላዩ መጠለያ ቦታ ወደዛ እንደሆነ ማውቀው ሰዎችን ይዘው በፍጥነት ወደ ቦታውም ይገሰግሳሉ። ሲደርሱም ታዲያ የተፈራው ዓለምን የሚያጠፋፋው ኮሜትም መውረድ ይጀምራል። በዚህም ወታደሮቹ እነሱንም ሁሉንም ሰዎች እየመሩ በፍጥነት ወደ መጠለያ ውስጥ ያስገቧቸዋል። ሁሉም ገብተው ዓለምም በኮሜት ትደበደባለች። ጆንም በዚህ ስቃይ ድሮ የነበረውን የደስታና የፍቅር ጊዜም ያስታውሳል። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። በቀጣይ ትዕይንቱ ከ9 ወራትም በኋላም ብሎ ወደፊትም ወስዶን ዓለም ሙሉ ለሙሉ ድምጥማጧ ወጥቶም እንዳለችና ምንም የሰው ዘር እንደማይታይ እያየን በራዲዮ ሲግናልም የተረፈ ሰው ካለ አሁን ራዲዬሽኑ እንደቀነሰ አቧራውም እንደረገመ የሚናገርም ድምፅ እንሰማለን። በቀጣይም ታዲያ መጠለያ ቦታም ላይ ገብተው የነበሩት ሰዎች ከ9 ወራት በኋላ ቦታው ተከፍቶ ለመጀመሪያ ጊዜ የወደመችውን ዓለም ይመለከቷታል። እኛም እነ ጆን በሕይወት እንዳሉም እያየን ከውጭ የምትበር ወፍም አይተው ተስፋም ሰንቀው ከነበሩበት ቦታም ይወጣሉ ብለው በስተመጨረሻም ትዕይንታችን ላይ ከስፔስ ላይ ዓለምን እያሳዩን በተለያዩ ሀገራት ላይ የተረፉ ሰዎች እንዳሉና በራዲዮ እርስ በእርስ ለማውራት ለመገናኘት እየሞከሩ እንዳለም እንረዳለን። ዋው ሙቪ እና እንዴት ነው ፊልም ወዳጆች? ሙቪውን ወደዳችሁት? ይህ ፓርት 1 ሲሆን ፓርት 2 በቀጣይ በዚህ ቻናል ይዘንላችሁ እንመጣለን። እስከዛው ግን እቺን ቪዲዮ አነስ ያለች 500 ላይክ ብቻ ዛሬውኑ አስገቧት። በፓርት 2 እስከምንገናኝ እንደ ሁልጊዜው ቸር ቆዩልን።